الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب في بلوغ المرام من أدلة الأحكام وفي باب الكفاءة والخيار. باب الكفاءة والخيار في آخر بابنا لنا. وعن سعيد بن المسيب أن عمر بن الخطاب رضي الله عنه قال: أيما رجل تزوج امرأة فدخل بها فوجدها برصاء أو مجنونة أو مجذومة فلها الصداق بمسيسه إياها وهو له على من غره منها. أخرجه سعيد بن منصور ومالك وابن أبي شيبة ورجاله ثقات. رجاله ثقات. ضعيف بلغ الإرواء اللي ذات إيمته سراسوس تلالو. طيب علفوا حديث لا نبياتين صلى الله عليه وسلم يغني سيتي واقبته لبس ستاولك فلما دخلت عليه خلعت ووضعت ثيابها رأى بياض في كشحها من الحديث قرتنا يقوم نبياتين صلى الله عليه وسلم لبسشي لبشنا الحكي بأهلك يا لوات يا هنا دقمو موقوف هنا نو. سعيد بن المسيب يتسجن قدي سيد التابعين بمبال يتاوقوا سويناتشو ساتشو من يلالو أن عمر بن الخطاب رضي الله عنه أمير المؤمنين عمر بن الخطاب قال انده بلوال للالو يعني موقوف بالبالال على عمر. أيما رجل نالو من يوم وانت تزوج امرأة سيتني أقبالو من يوم وانده مسلم سيتيون أقبال እንግዲህ አላወቀም አይብ መኖሩን የተሟላች ናት ቆንጆ ናት ብሎ አገባት። فدخل بها ካገባት በኋላ እንግዲህ በሷ ላይ ገባ። ሚስቱ ናት። دخل بامرأته فوجدها برصاء ሲገባ እሷ ጋር እንግዲህ برصاء ሆና አገኛት። برصاء ማለት ይሄ በረስ የሚባለው ለምጥ የሚያነጣው በሽታ ነው። እሱ ያያዛት ሆና አገኛት። ይሄን አላወቀም قبل العقد አግብቶ ሚስት ብሎ ከገባ በኋላ በርሷ ሆና ቢያገኛት እንግዲህ በርሷ የአብረስ ሙአነስ ነው። ወንድ ከሆነ አብረስ ረጁሉን አብረሱ ይባላል። ሴት ከሆነች በርሷ። አው መጅኑነተን ወይ ደግሞ አምሯ የተነካይ እብድ ሆና አገኛት። አው መጅዙመተን ወይ አላህ ይጠብቀን ይሄ ጂዛም የሚባለው በሽታ ሰውነት የሚቆራርጠው እሱ የያዛት ሆና አገኛት። فلها الصداق بمسيسه إياها ለዚህ ሴትዮ ስለነካት ያው ሳያውቅ ነው እንግዲህ አይቡን ገባና بعد الدخول አወቀ። በመንካቱ መሲስ መንካት ማለት ነው። وهو كناية عن الجماع እሷን በመገናኘቱና እሷን በመንካቱ የተነሳ መህር ይገባታል። مفهوم المخالفة እንግዲህ ሳይገናኛት ከሆነ አይቡን ያወቀው وقبل الخلوة ምንም የላትም ብለናል ላለፈው درس ላይ። وهو يا مهر አሉ الصداق ወዳለው ነው የሚመለሰው ሆሚለው ያለ ሴትየዋ የከፈለው መህር له ለሰውየው አለው على من غره منها ሴትየዋ ያታለለው አካል በሱ ላይ ተመልሶ ስጠኝ ማለት ይችላል። እንግዲህ ሴትየዋ ስትዳር በወልይ ነው የሚድራት ብለናል። ያ የዳራት ወልይ ይሄን ሰውዬ ሸውዶ ስለሆነ ነውረኛ የዳረው ሴትየዋን ስለነካት ስለተገናኛት መህር ይሰጣታል ብለናል። ያ የሸወደው አካል ግን ምን ያደርገዋል? ስጠኝ መህሬን የከፈልኩትም ብሎ ሩጁዕ ማድረግ ይችላል። አባቷ ከሆነ የዳራት ወንድሟ ከሆነ አጎቷ ከሆነ ይሄንን አይብ ሸሽጎ ስለዳረ የሴትየዋን መህር ባልዮ ይሰጥና ባልዮ على ولي المرأة ተመልሶ የሰጠሁትን መህር ክፈለኝ ማለት ይችላል አሉ። حديث እንግዲህ أخرجه سعيد بن منصور موقوف على عمر ነው ብለናል። سعيد بن منصور في كتابه ومالك في موطئه وابن أبي شيبة في مصنفه ورجاله ثقات
ይህንን ሐዲስ ያስተላለፉት ሰዎች ታማኞች ናቸው አሉ ኢላ ሰዒድ ኢብኑ አልሙሰይብ እንግዲህ ለምን ضعيف ሆነ ለሚባለው الحديث ضعيف رواه سعيد بن منصور في السنن في سننه عندنا 212 رقم الحديث 815 እንግዲህ ሱናን ሰዒድ ኢብኑ መንሱር ያለው ሰው ያያ ጁዙ አንደኛ ነው ገጹ 212 ተብሏል رقم الحديث 818 ومالك في الموطأ ሁለተኛ 526 ዘጠነኛ ይላል وابن ابي شيبه في المصنف في مصنفه ሁለተኛ 475 من طريق يحيى بن سعيد عن سعيد بن المسيب عن عمر به እንግዲህ ሐዲሱን ያወሩት ሰዎች እስከ ሰዒድ ኢብኑ አልሙሰይብ ሲቃቶች ናቸው ሪጃሉ ሷሂህ ናቸው ይባላል ባይሆን فيه انقطاع بين سعيد وعمر سعيد بن المسيب እና ዑመር መካከል انقطاع አለ سعيد بن المسيب ዑመርን አልሰሙም በዚህ የተነሳ አተሩን እንግዲህ ضعيف ነው ያሉት ለዛ ነው ይላሉ صاحب البدر من ይላሉ المحدثون قاطبة مجمعون على الاحتجاج برواية سعيد بن المسيب عن عمر محدثوች በአጠቃላይ سعيد بن المسيب ከዑመር የሚያወሩትን ሪዋያ ሁጃ ማስረጃ ይሆናል በማለት ኢጅማዕ አድርገዋል ይላሉ ማለት سعيد بن المسيب ከዑመር ይቅርና ከነብያችን ሰለላሁ ዐለይሂ ወሰለም ሲያወሩ እንግዲህ ዑመርን ካልደረሱባቸው ነብያችንን ባባውላ ምን አላረጉ እና መራሲል ሰዒድ ኢብኑ አልሙሰይብ አصحul መራሲል ነው ይላሉ ትላልቅ አይማዎች እንደነ ሻፊዒ እንደነ አልኢማም አህመድ እንደነ يحيى بن معين እንደነ علي بن المديني የመሳሰሉ رجال الحديث የሰዒድ ኢብኑ አልሙሰይብ ሙርሰል من اصح المراسل ነው ስለዚህ ከዑመር በሚያወሩት ሪዋያ احتجاج ሁጃ እንደሚሆን ሙሐዲሶች ሙጅሙዖች ናቸው ይሉና ይሄ ሁክሙ እንግዲህ ይሰብታል ማለታቸው طيب على كل عيوب ሊሰውየው ሴትዮይቱን ሲያገባ ሲጋቡ ባልና ሚስቶች ባልዮም ጥሩ ሚስት ነው የሚፈልገው እሷም ጥሩ ባል ነው የምትፈልገው በዛ መሰረት ተጋቡ ነገሩ በተገላቢጦች ከተገኘ ለወንዱ ብቻ አይደለም ምርጫ ያለው ሴቲቱ ምርጫ አለ እሷ ደህና ሰው ነው ብላ አግብታው በኋላ ነገርዮሹ የሌለው ሆነ ይመጣል ወደፊቱ አላህ لا يستحي من الحق ወይ ነበረው ተቆርጧል ምን ትደረግ ሴትዮ እኔ ችግር የለውም እቀመጣለሁ ካለች ሐቋን ካሰቀጠች ነዓም ካላሰቀጠች ወደፊት የሚመጣ አثر አለ ኺያር ያለው ለሱ ብቻ አይደለም ይያል ነው ለማንም ኺያር አለ ለሷም ኺያር አለ እንደዚህ አሁን እንደተባለው ሴትዮይቱ ንጹህ ናት ሰውየው አብረስ ሆና አገኘ አብረስ ወይ መጅኑን ነው ወይ መጅዙም ነው ምን ይሁን ለሃል ኺያር ለሷም ኺያር አለ እኔ ሰውየው አቅለኛ ነው ብዬ ነው ያገባው ጤናማ ነው ብዬ ነው ያገባው ጅዛም ካለው በረስ ካለው አልፈልገውም ካለች ፈስኽ ይደረጋል እሱም እንደዚህ ሆና ካገኛት ፈስኽ ይደረጋል ባይሆን ፈስኽ ሊደረግ ዘንዳ ብዙ መስፈርቶች አምጥተዋል አንደኛ ፈስኽ የሚያደርገው እንግዲህ ወልይ አልአምር ነው ማንኛውም ሰው አይደለም ሌላው ይሄ የሚባለው አይብ ተሐቅቆ ያስፈልጋል በጥርጣሬ ብቻ የሚሆን ነገር ሳይሆን እርግጠኛ አይቡ ካለ ነው ሌላው ባለ ሐቁ እሷም ከሆነች እሱ መናፈርሳለን የሚለው አልበድም የሚለው አካል ኒካሁ ይፈረስልኝ ብሎ መጠየቅ ባለ ሐቁ እሱ ስለሆነ እሱ ደህና እየኖረ ወይ እሷ ደህና እየኖረች በተሰብ ጣልቃ መግባት አይችልም ግልጽ ነው አይሰው ባለ ሐቁ ምን ማድረግ አለበት አልፈልግም ኒካሁ ይወገድልኝ ብሎ ሸክዋ ወደ ኢማም ማምጣት አለበት ከዛ በኋላ ይሄንን ነገር ፈስኽ የሚያደርገውም ኢማም ነው ብለናል አይቡ ደግሞ ፊዕለን በተግባር ያለ መሆን አለበት በጥርጣሬ እንግዲህ ከአንዳንዶች ሰዎች ያገቡና ሰውየው ምንም የለው በረስም የለበትም ጅዛምም የለበትም መጅኑንም አይደለም ተተጋቡ በኋላ ይሄ ሰውዬ ወጭ ይችልሽ በዘራቸው እንደዚህ አለባቸው አሉ ይላል እንደሱ የሚባል ነገር የለም ያ አይብ የሚባለው ነገር ምን መሆን አለበት ይያልን ነው ሙሐቀቅ መሆን አለበት بوسيله من وسائل الاثبات እንግዲህ የሚታወቁባቸው ምክንያቶች አሉ ከነዛ በአንዱ አይቡ ከተረጋገጠ
ይሄው አሁን የተባሉ እንግዲህ ትናንት ጨመርነው ትናንት የተባለውን በያድ ነው ያሉት እሱ በረስ ነው በረስ አገኘን ጅኑን አገኘን ጅዛም አገኘን ሶስት ነገሮች አገኘን ከሱ በኩል ወደፊት የሚመጣው አተር ደግሞ ይጠቁማል ይያልን وروى سعيد أيضا سعيد ابن منصور في سننه وإم سعيد بن المسيب عن علي نحوه وزاد الزار رواية من الميل جمرال يالفون يمثل كورابها له وبها قرن على أيما رجل تزوج امرأة فدخل بها فوجدها برصاء أو مجنونة أو مجذومة كالبها له من جمرال وبها قرن قرن يالبات هنا أغنيات قرنن سيفسروا እንግዲህ بفتح الراء وسكونها يبقى يقرال ይላሉ قرنم ይባላል ብለዋል እዚህ ላይ بسكون الراء ብቻ ይضبጣል العفلة قرن ማለት ደግሞ ያሸባብ እዚህ ማህፀን አካባቢ ይበቅልና የሆነ ስጋ የመሰለ ነገር ነው ጠንከር ያለ በፈርጇ ይወጣል ከማህፀን ላይ ይበቅልና በፈርጇ ይወጣና የፈርጇን ማለሽ እንግዲህ الሚማን ላይ ተዓለማን ብለናል ይሄን ቀዳዳውን ይዘጋዋል እሱ ከተዘጋ ጅማዕ ማድረግ ሰውየው ምን አያረግም አይችልም ጅማዕ ካላረገ ደግሞ ምስትነቷም ችግር ሆነ እና እንደዛ አይነት ሆነ አገኛት ቀርን ማለት ይሄ ነው አሉ وهو لحم ينبت في الفرج من مدخل الذكر في الفرج على في الرحم بقلون وده فرج ميماتا كالغدة الغليظة غدة ማለት ይሄን ቅርት ምን ነው አንዳንድ ሰዎች እንግዲህ እዚህ ላይ እንደንቅርት አላቸው ብትልና በጣም ጠንካራ ነው የዛ አይነት የንቅርት ፈርጇ ላይ ይበቅልና ፈርጇን ቦታ ይዘጋዋል መድخل الذكر እንደዛ ሆና ካገኛት خيار አለው وقد يكون عظما ይላል عظما አንዳንድ ጊዜ አጥንትም ሊሆን ይችላል ያ ነገር ይሁን ويحكى أنه اختصم إلى القاضي شريح ويختصم في جارية بها قرن فقال أقعدوها فإن أصاب الأرض فهو عيب وإلا فلا والقرن بفتح الراء مصدر قرينة الجارية من باب تعب انتهى ملخصا من المصباح المنير للفيومي كسو يتنقل إلى من كتب اللغة ومصباح قاضي شريح የሚባል እንግዲህ ለብዙ አመት ዳኛ ሆኖ من قضاة المسلمين المشاهير ከታወቁ ቁዳቶች ነው እሱ ዘድ የሆነ ጃሪያ አግብታ ሰዎች ተካሰው መጡ ባልየው ቀርናናት አለ እና ሲከራከሩ ምን አለ ልብሷን ታውጣና ትቀመጣለ መሬት እንደዚህ ስትቀመጥ ያ ነገርዮሽ መሬት ሚነካ ከሆነ ያፈርጇ ላይ ወጥቷል የሚባለው ነገር አይብ ነው እናፈርሰዋለን ትመለሳለች ኒካሁ ይፈርሳል የማይነካ ከሆነ طبيعي ነው ዝም ብላ ባሏ ጋር ትቀመጣለች ብሎ ፈርዷል ይባላል ይሄ እንግዲህ መውቁፉን عليه ስለዚህ አሁን ሪዋያ ቀረን አሁን ያልነው ነገር አገኘ ቀድሞ ጋር ልንቆጥረው ነው እንግዲህ አራት የሆነ فزوجها بالخيار ይሄ ቀርና ሆኖ አገኛት ባለቤቷ ባልዮ ምርጫ አለው فإن مسها نكتات كهونه مالت تغنايتات كهونه فلها المهر لسا مهر علات صداق قدم بلوتا لهن مهر بما استحل من فرجها فرجوان سلابقا سلنكا مهر كامل يستطاعتال لسا يستطاعتال مالت نبالي طيب ضعيف رواه سعيد بن منصور في سننه ذقبوتا للال رقم 721 من طريق الشعبي عن علي به سلازه وأخرج وروى سعيد مالت سعيد بن منصور مالتنا عن علي أيضا كعلي بن أبي طالب موقوفا عليه كعلي ما يراه سويه الشعبي بن شراحل نو عمير بن شراحل الشعبي وعلته الانقطاع بين الشعبي وعلي فإنه لم يسمع منه إلا حرفا لم يسمع غيره كما قال الدارقطني في العلل أردت نيازة ناصرة الذي يقدموا
سعيد بن المسيب كعمر انقطاع اللبلن زلاي يتبالون بلنا الزلاي دقمو عامر بن شراعيل الشعبي يتسني تابعي تابعينه كعلي بن أبي طالب هن الحديث سلال سمع انقطاع سنن البيهقي سباتنيا ولتها سدست الجنال للا ليهونو آثر ومن طريق سعيد بن المسيب أيضا كساتشو دقمو يتورى له يقدمون توراه مالتنا قال سعيد بن المسيب قضى به عمر في العنين أن يؤجل سنة ورجاله ثقات انقري عمر فردوا الله عنين مالت سيعرفه الزهلاي هو من لا يأتي النساء عجزا لعدم انتشار ذكره ولا يريدهن يدقموا ولا يريدهن لا يهنن ما بلوش أمر እንግዲህ እኒን ማለት ሴት መገናኘት የማይችል ሰው ማለት ነው። ይሄ እንግዲህ ሁለት አይነት አለው። ወንድ ነው ግን ሴት መገናኘት አይችልም። አንዳንድ ኺልቀተን አለ ጠቢዓ አላህ Subhanahu Wa Ta'ala ሲخلቀው ዘከሩ የማይንቀሳቀስለት ሰው አለ። አንዳንድ ጊዜ ደግሞ የሰው እጅ ይገባበታል። ምን ይደረጋል ሰውየው? ሰርፍ የሚባል ቀርተናል في كتاب العقيدة አለ የለም ያጀባ النصرف النتي ولا منام እንድናቸው ተብሏል ሽርክ ነው አይሆንም ሰውየው ባለቤቱን እንዳይገናኝ ሲህር ማድረግ መጣር እሱ ወይ ደግሞ እንዳይወዳት እንዲጠላት ማድረግ ወይ እሷ እንድትጠላው ማድረግ ይሄ ሁሉ ኩቱብ አልአቂዳ ላይ ይገኛል ስለዚህ አንዳንዱ በዛ አይነት መልኩም ይሆናል አሁን ሰዒድ ኢብኑ አልሙሰይብ ይያሉ ያሉት ምንድነው ቀضى به عمر أمير المؤمنين رضي الله عنه فردوالالو بزاهم بتبالو بخيار في العنين مالت بزاهم بالنو سوية من اللي الدرق فردوا أن يؤجل سنة آمت اللي تبقى ورجاله ثقات أهونم رجال هذا الأثر إن الأثر كسعيد يورو سوج تامان يتناج قدم اللي تبالو بايهون أهونم منو عللنلنا انقطاعوال ضعيف رواه ابن أبي شيبة ولتنيارات 207 وأيضا رواه ابن أبي شيبة عن عمر من طرق أخرى لكنها معلولة كلها يديك عمر يهونو كلهم معلولنا قالوا ولكنه صح عن ابن مسعود بلفظ كابن مسعود انجلي صحيح بوانا بلكو يؤجل العنين سنة فإن جامع وإلا فرق بينهما رواه ابن أبي شيبة ولتنيارات 206 حديث بسند صحيح يديك ابن مسعود بسند صحيح ثبتال يا عمر مقدم يعلنون بلنا رواية سعيد بن المسيب عن عمر المحدثون مجمعون على الاحتجاج بها انقطاع منورو قال يا እንግዲህ በሌላ ነገር አግኝተውት ሸይ የሆነ ሆኖ ሊያገኙት ይችላሉ አሁንም ሻሂድ አለው እየተባለ ነው ሪዋያት ስለዚህ ሰውየው አገባ መገናኘት አልቻለም ባለቤቱን ይخالፋሉ ብዙ ሰዎች አይማች ሐለን ካልተገናኘት ካልቻለ እናሷ ሐቄን ፈልጋለሁ ካለች ሐለን ፈስኽ ይደረጋል የሚለዋል ወዳውኑ ነገሩ እንደተከሰተ በይነሁ ወበይነሃ ምን ይደረጋል ይለያያሉ የሚለዋል ግን ይሄ የሰበተው ምን አሉ አመት ይጠበቃል አመት ጠብቂ ትባላል ምክንያቱም አመት ላይ እንግዲህ እኛ በአገራችን ከሆነ ይለያያል አሁን ቆላና ደጋ የሚባል ሀገር አለ ደጋ አካባቢ አመቱን 3 ወር ያረጉ አራት ፍሱል አለ ሰይፍ ኸሪፍ ሽታ ረቢዕ የሚባል ብላጊ አለ በደጋ አካባቢ ቆላ ደግሞ ረቢዕ አያውቁም ብላጊ የላቸው አራት ወር አድርገው ስንት ያረጉታል 3 ፈስል ያረጉታል ስለዚህ አሁን ሰውየው እንግዲህ ይለያያል አንዳንድ ጊዜ በሙቀት ጊዜ ሊደክምበት ይችላል በቀዝቃዛ ጊዜ እንትሻል ሊያደርግለት ስለሚችል አልሙሂም ፍሱሉ ሰና አሁን ያልናቸው ለአራትም ከፈልናቸው ለሶስት ያመቱ ጊዜዎች በሱ ላይ ምን ማድረግ አለበት አሉ ማለፍ አለበት መዞር አለበት አሉ ምክንያቱም ሰይፍ ላይ እንኳን ባያረግ ሽታ ላይ ሊያረግ ይችላል ሽታ ላይ ባይችል ረቢዕ ላይ ሊያረግ ይችላል ወሃከዛ ያ እነዛ አራቱ ፍሱሎች ወይ ሶስቱ ፈስሎች አልፈውበት ካላረገ ሰውየው ምንድነው እንግዲህ ኺልቅይ ነው እሷ ደግሞ ካሰቀጠች ሐቋን ምን ማድረግ ትችላለህ ብለን መቀመጥ ትችላለህ ግን አይ እኔ
እንደዛ ከሆነ እሄዳለሁ ካለች ቃዲ ምን ያረጋል? እንግዲህ አሁንም ቅድም ያልኩት ነገር አለ። ፈስኽ ሊደረግ ዘንዳ ይሄ ነገርዮሹ በጥርጣሬ አይሆንም። ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ ብላቸው አንድ ሴትዮ ምን ብለዋታል? ላ حتى يذوق عسيلتك وتذوقي عسيلته። እነዛ እንግዲህ ቁረዝዮች ናቸው ብለናል። ሰውየውም ከሌላ ልጆች አሉት ተብሏል። ያ ሰውዬ እንግዲህ ነገርዮሹ ዓሪድ ሆኖበት ነው። ቁረዝዮች ያልኩት ለምንድን ነው ያለው? ይሁዶች ናቸው። ይሁዶች በምን የታወቁ ናቸው? በሲህር የታወቁ ናቸው። ይሁዶች ምንድናቸው? ሰሐራሁ እና ነብያችንን ሰለላሁ ዐለይሂ ወሰለም ሳይቀር حتى سبب وفاة النبي صلى الله عليه وسلم ከዛ ኸይበር ላይ የጎረሷት ስጋ እሷ ናት። መጨረሻ አካባቢ አላህ Subhanahu Wa Ta'ala እንግዲህ ጠበቃቸው፣ ሊሳላቸውን አደረሱ። አልአና قطع ابهار ብለው ነብያችን ሰለላሁ ዐለይሂ ወሰለም የሰሂህ ቡኻሪ ያለ ሐዲስ ነው። ስለዚህ ያን ሰውዬ ምን አድርገውት ሊሆን ይችላል እያልን ነው። ሐብሰውት ሊሆን ይችላል عنها እና خلقي ከሆነ አማራጭ ከሌለው ኺያር ይደረግና እሷ ይፈረስልኝ ካለች አቅዱ ይፈርሳል። طيب እንግዲህ አይብ አሁን ያየነው አንደኛ ከሱ በኩል ይሄንን አየን። ከሱ የበለጠም ዑለሞች አብዛኛዎቹ ፉቃሃዎች አይቦችን በዚያ ያሳጥራሉ። የበረስ ጁዛም ጁኑን ቀራን ይሄ አፍላም እንደዛው ነው። كذلك عنا ወይም ዑና የሚሉታል ይሄ ሰውየው ዐኒን መሆኑ እነዚህና አንድ ሁለት አይቦች ጨምረው ወደ 7-8 አይቦች ያደርሷቸዋል። الامام ابن القيم رحمه الله እነዚህ እንዳሉ የሆኑና الحياة الزوجية የሚከለክል አይብ በአጠቃላይ እነዛውን የተባሉትን አይቦች የሚስተካከል ወይ ከነሱ በላይ የሆነ እሱ አይብ ነው ይላል። እንደ ابن القيم አይብ በጣም ብዙ ነው። ለምሳሌ ያመጣሉ። አሁን እዚህ ውስጥ አማ አልተዘከረም፣ መቅጧዓ መሆኗ ምን አልሆነም አልተዘከረም አሉ። እንግዲህ ሰውየው ደህና ሴት ናት ብሎ አገባ። ሲያመጡለት ምን ሆነ አገኛት? አይን የላት። ምን ይሁን? በፉቃሃዎች አባባል ከሄርን ኺያር የለም ሊሉ ነው። ابن القيم የሚሉት እነዚህ አይቦች እንዳሉ ሆነው እነሱን የሚስተካከል ከነሱ በላይ የሆነ ሁሉ ምን ይሆናል አሉ خيار يثبتبታል አሉ። والصواب معه مقاصد الشريعه ان حكم الشريعه የሚያስፈርደው ابن القيم ያሉትን ለምሳሌ ደህና ናት ብሎ ዳረል ስትመጣ እጀላት እጇ ተቆርጧል። እዛ አልተዘከረም። ይሄ አይብ ይሆናል አይሆንም? ይሆናል። ከነዚህ ምንድን ስለሆነ ከነዚህ በላይ ነው። ስለዚህ አይብ ማለት በሳቸው አባባል ሷዋቡም የሳቸው ነው ብለናል። ባልና ሚስት ሆነው መኖር የማያስቀጥል ነውር ከተገኘ የተገኘው ሰውየው ላይ ከሆነ ለሴትየዋ ኺያር አላት። የተገኘው እሷ ላይ ከሆነ ለሰውየው ኺያር አለው ማለትን ካለፉ አታሮች እንረዳለን። ወለይልሙ ኢንደላህ ሱብሓነሁ ወተዓላ። ባቡ ዒሽረቲ ኒሳ ሴቶችን ስለመኗኗር እንግዲህ ብዙ ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ቀድሞ ቁርአን ወዓሽሩሁነ ቢልማዕሩፍ ይላል። ሴቶችን ስትተዳደሩ በመልካም ነው መተዳደር ይላል አላህ Subhanahu Wa Ta'ala። እሳቸውም ባጭሩ ነብያችን ሰለላሁ ዐለይሂ ወሰለም ኸይሩኩም ለአህሊሂ አሉ ወአና ኸይሩኩም ለአህሊ። ከናንተ ደግ ሰው በላጭ ሰው ማለት ውብ ሰው ማለት ለባለቤቱና ለቤተሰቦቹ ኸይረኛ የሆነ ነው። እኔ ደግሞ ከናንተ ሁሉ የበለጥኩ ለቤተሰቦችና ለባለቤቶቼ ኸይረኛ ነኝ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ዒሽረት النساء ሲያርፈው ምን ይላል? من إضافة المصدر لمفعوله أي عشرة الرجال أي معاشرة الأزواج للنساء. عشرة انجدي بلغة هي المصاحبة والمخالطة إلال، وشرعا هي ما يكون بين الزوجين من الإلفة والمحبة والوئام. السوس انجدي عشرة يبالال سيتوج ወደፊት የሚመጡ ሐዲሶችን እንግዲህ ልብ እንልና እንዴት አድርገን ሴቶች ጋር እንደምንተዳደር ሸሪዓችን አስቀምጦልናል። እሷም ሐቅ አላት እሱም ሐቅ አለው። ሁለቱም የሁለቱን ሐቅ ከጠበቁ بإذن سبحانه وتعالى وفضله አይሹ እንግዲህ ይቀጥላል መዒሻው። አንዱ ካጓደለ ያጓደለ ከሄደ ደግሞ እንግዲህ ዒላጅ አለ። وإن خفتم شقاق بينهما فبعثوا حكما من أهله وحكما من أهلها ሽማግሌ ምናምን ቁርአን ላይ ያለ ነገር ነው። ከዛ እነሱ የሚያዩትን ያረጋሉ። አልሙሂም አላስ ዚዋጅ ሲፈጸም ጋብቻ ያው ይቀጥላል ተብሎ ነው
يفصموا ሊቀጥል ዘንዳ ግን ብዙ አስባቦች አሉት እነዛን ነገሮች አሁን የሚመጡ አሐዲሶች ያብራሩልናል عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم ملعون من أتى امرأة في دبورها رواه أبو داود والنسائي واللفظ له أي للنسائي أنه أقرب مذكور ورجاله ثقات رجال هذا الحديث ثقات ولكن أعل بالإرسال مرسل نو تبلو تعللوا اللالو المهم الحديث الزلاي صحيح بشواهده إلى المخرج صحيح الجامع عن مستشيس من 889 حديث 889 حديث صحيح نو بلو تعلل صاحبه صحيح الجامع الألباني عليه رحمة الله إيه حديث انجدي من ديننا ميلو كأبو هريرة رضي الله عنه يتلالف حديثنا من إلى الله أبو هريرة قال رسول الله صلى الله عليه وسلم يا الله ملاكتني عنده بلوالالو ملعون يترجم كالله رحمة يتبرر نوالو نبيات صلى الله عليه وسلم خبر مقدم مع أنه يا من أتى امرأة في دبورها سيتيون بز بقشاشة وموجة بفقارة يتجنن عكال يسويه يترجم سويه نوالو نبيات صلى الله عليه وسلم سلزي اتيان المرأة أو اتيان النساء بأدبارهن من الكبائر نمالت لعنة بصغيرة لا أيوان نقول القرآن ملو نساؤكم حرث لكم فأتوا حرثكم أنا شئتم إلى لكن من حيث أمركم الله نملو ليلة آيات أنا شئتم مالته كيفيون كهلا ودفيد كبيت ودوالا كلايكة يهي يتفكدنه لكن في سمام واحد ما هنا اللبت بزا بمنو ليش بميولدበት حرث ማለት እንግዲህ ይሄው ታርሶ ቡቃያ ያበቅላል መሬት ሴቶችንም በዛ እየመሰላቸው ነው በዛው በተባለው ነገር ከተገናኛት ልታረግዝም ልትወልድም አትችልም እንደውም መሐለል የቆሻሻ የወሰኽ ቦታ ነው ሁሉም ለሰዎቹ بين الفاعل والمفعول به እንግዲህ ይሄንን አድራሩን ኢብኑ القيم ብዙ አስቀምጠዋል ተናፈር ያመጣል ሴቶችን በዛኛው ቦታ መገናኘት من الكبيرة وانجل مهوننا وانجل كمهون ألفو كباد كبابادوش وانجل مهونون يهي حديث انجدي يتقومان فلذا الحياة الزوجية استمرار ليانا قايتشلم بزا حينة ملكم تتقم كون الحياة الزوجية مناتهون ما شبه تستمر ولا ما تستمر ما تستمر كذلك كزواج يتفلق وادنا وقدموا لأنفسكم بزنقوان بفسروا نبياتين صلى الله عليه وسلم تناكحوا بلو من دنيا تكثروا تبزالاچوا تغابوا تبزالاچوا فإني مكاثر بكم الأمم زانغري تفاخر ያረጋሉ አንበያ يوم القيامة እና ይሄ ተካሱር የሚገኘው በምን ሲፈጸም ነው ይያልን በፈርጅ ሲፈጸም ነው በዛኛው ሲሆን የለም ብዙ ህከሞችን የخለፈ ስለሆነ ቲያኑ النساء እንግዲህ ከአንዳንድ ኢማሞች ተብሏል የሚባል hatta من بعد الصحابه እንኳን ሳይቀር የሚባል ብዙ ብለናል ካሁን በፊት ሱሱ አልሰበተም ኢንካር አርገዋል አይማዎቹ የተባሉ ይሄን ይላሉ የተባሉ አይማዎች ኢንካር አርገዋል ተብሏል ራሳቸው ኢንካር ካረጉ እንግዲህ ሌላ በእነሱ ላይ ይሄንን ብለዋል ይሄንን አርገዋል ማለት የለም ሐዲሱን አቡ ዳውድ እና النسائي ዘግበውታል ይላል واللفظ للنسائي رجال هذا الحديث ታማኞች ሰዎች ናቸው ያስተላለፉት ሙርሰል ነው صحابي ያልተዘከረም ብለው ያሉም ቢኖሩ النهايه شواهدዎች ብዙ ስላሉት ሐዲሱ الى بر الصحه درسوال وعن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم لا ينظر الله الى رجل اتى رجلا او امراه في دبرها رواه الترمذي والنسائي وابن حبان واعل بالوقف صحيح بشواهدها خرجوا الزلاي አሁን የሚሄም እንግዲህ በብዙ طرق ስለተወራ روايه يشد بعضها بعضا ضعف شديد ካልሆነ ይተጋገዙና صحيح ይሆናሉ ይላል ዝላይም ሐሰኑን المشكاه مشكات ላይ 3195ኛ ሐዲስ حديث حسن ነው ብለውታል አልባኒ ይላል
حديثه هنم ميلو من دنو كعبد الله بن عباس رضي الله عنهما يتلالف حديثنا قال عبد الله بن عباس قال رسول الله صلى الله عليه وسلم يا الله ملاكتنيا عندها الوال لا ينظر الله يا إمال إلى رجل ودسوية يا الله كالا يتلك عقوبانه يوم القيامة يتكم استيايت كالا يتلك إهم هونم من الكبائر مهونون يتكم على الحديث إلى رجل ودسوية الله يا أتى رجلا سويا يتجنعني ودهنا سويا እንግዲህ فعل قوم لوط የሚሰራ ማለት ነው ሰው ወንድን አሁን እንግዲህ አላህ Subhanahu Wa Ta'ala በሰው ቅርጽ ሰው ያልሆኑ ሰዎች ዓለምን እናስተዳድራለን ብለው ወንድ ማግባት ይችላል والله ይሄንን ይላሉ አይሉም ያጀባ واحد دول العظمى እየተባሉ እኮ ነው ሀያላን ተብለው ምን ሀያላን ናቸው እነዚህ ያሸባብ ከሐይዋን ራሱ በታች ናቸው ሐይዋን ራሱ የሚወጣው እኮ ሴት ላይ ነው ወንዱ ሴት ላይ ነው የሚወጣው አሳማ በለው ዝንጀሮ በለው ጉንዳን በለው ዝምብ በለው ወንድ ላይ አይወጣም والله አይወጣም አንድ ከነሱም ባለግ ያለ ካልሆነ በስተቀር አይወጣም እና እነዚህ በሰው ቅርጽ ሆነው ሰው ያልሆኑ አንደኛው ከነሱ መካከል እዛ አፍሪካ መጥቶ ይባላል رئيس افريقي አፉን አስያዙ እንደዚህ رئيس الافريقي እንግዲህ ከላይ አንልም ይሄንን ነገር አይቀበልም ማነው ካፊር እኮ ነው ከነዛ ከደውላ ዑዝማ መጥቶ ይሄንን ሲያስተጋባኒ መጀመሪያን እናንተ እንጋባለው ይባላል ሰውየው ይሄ ምን ለማለት ነው ህዝቡን ከማለት እኛ ምን እንሆን መጀመሪያ አለው አራያ እንሆን ላግባህ ያለው ነው ሽካል ይገባዋል እኮ ከዚህም በላይ ይገባዋል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ወደ ሐዲሳችን ስንመለስ لا ينظر الله ያይማሉ ኢላ ረጁል ወደ ሰውዬ አታ ረጁላን ሰውዬን ወደ ተገናኘ ሰውዬ አላህ Subhanahu Wa Ta'ala ይሄን ሰውዬ አያየውም ይሄ ሰውዬ በጣም ሽዙዝ ያረገ ስለሆነ አላህ አይመለከተው ማሉ አው imra'atan fi duburiha ወይ ሴትየውን ደግሞ በዛ በፈርጇ ቀርቶ በዚህኛው የተገናኘን ሰውዬ አላህ Subhanahu Wa Ta'ala አያየውም ስለዚህ እነዚህ ሁለቱም ወንጀሎች ከከባባድ ወንጀሎች መሆናቸውን ሐዲሱ ይማራል ሐዲሱን እንዳልነው الامام الترمذي وكذلك النسائي وابن حبان ሶስቱ ዘግበውታል አንዳንድ ሰዎች ሐዲሱ መውቁፍ ነው ብለው ኢዕላል ቢያረጉትም እንግዲህ መውቁፍ ነው እንኳን ብንል ያሸባ ሸዋሂድ ብዙ አሉት ብለና هذا لا يقال من قبل الرأي አንድ ሱሐቢ ይሄንን የሚለው ከራሷ መንጭቶ ሊል አይችልም ጌታው ስለዚህ ይሄ መውቁፍ እንኳን ቢሆን ሁክም ምን አለው ይባላል ሁክም الرفع ይኖራዋል طيب وعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال من كان يؤمن بالله واليوم الآخر فلا يؤذي جاره واستوصوا بالنساء خيرا فإنهن خلقن من ضلع وإن أعوج شيء في الضلع أعلاه فإن ذهبت تقيمه كسرته وإن تركته لم يزل أعوج فاستوصوا بالنساء خيرا متفق عليه واللفظ للبخاري بخاري 529 253 إلى بفتح نسخان ያስቀመጠው ሙስሊም 1468ኛ ሐዲስ እንግዲህ አቡ ሁረይራ ረዲየላሁ ዐንሁ ከነብያችን ሰለላሁ ዐለይሂ ወሰለም ሲያስተላልፉ ይዘው ምን አሉ የአላህ መላእክተኛ እንዳሉ ማን ካነ يؤمن بالله واليوم الآخر በአላህና በመጨረሻ ቀን የሚያምን فلا يؤذي جاره ጎረቤቱን አዛ አያርግ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል እንግዲህ የጎረቤት ሐቅ ብዙ ጊዜም ብለናል በጣም የከበደ ነው ما زال جبريل يوصيني بالجار حتى ظننت أنه سيورثه قالوا نبياتنا صلى الله عليه وسلم بليلا ثابت بهنا حديث ስለዚህ فليكرم جارهم አለ فلا يؤذي جاره አሁን አይረብሸው አዛ አያርገው ብዙ ሐዲስ ነው ባንድ አምጥተውት ነው እንጂ ይላሉ ከዛ ቀጥለው ምን አሉ واستوصوا بالنساء خيرا በሴቶች ዙሪያ ወሲያዬን ተቀበሉ በኸይር ወሲያ ብያችኋለሁ ወሲያዬን ተቀበሉ استوصوا አንድ ተፍሲሩ اقبلوا وصيتي بالخير ሴቶችን አደራ ብዬ ወሲያ ብያችኋለሁ በብዙ ኹጥባዎች እሱን ተቀበላችሁ ገቢራዊ አድርጉ ወይ واستوصوا ማለት ليوصي بعضكم بعضا እርስ በርሳችሁ
በሴቶች ኸይር ስሩ እየተባባላችሁ አደራ ተባባሉ ተመካከሩ አሉ። ምክንያት فإنهن خلقنا من ضلع ሴቶች ሲባሉ እኮ ከጎና አጥንት ነው የተፈጠሩት አሉ ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ ነዘረን ኢላ አስሊህን ሐዋ ከአባታችን አደም እናታችን ሐዋ ከግራ ጎና አጥንት ተፈጠረች በተኙበት። ስለዚህ አስላቸውን በማየት ሁላቸውም ከዛ የተፈጠሩ አረጋት ከጎና አጥንት ነው የተፈጠሩት አሉ። وإن أعوج شيء في الضلع أعلى ከዛ ከጎና አጥንት ደግሞ ካካሉ ሁሉ በጣም ጎባጣው የላይኛው አካል ነው አሉ። ስለዚህ አሁን ያ ላስተካከለው ብትል ይስተካከለ ቀጭ ይላል ይሰበራል። فإن ذهبت تقيمه كسرتها ያንን ጎባጣውን ቦታ አርቀዋለሁ አስተካክለዋለሁ ብለህ ብትሞክር መስተካከል ሳይሆን ምንድነው የሚያጋጥመው አሉ ትሰብረዋለህ አሉ። ሴትም እንደዛ ነው። እንደ ወንድ ትሆናለህ ብለህ ወንድ እንኳን ራሱ ብዙ ችግር አለበት። ቀጥ ትላለህ ካልክ ምን ታረጋታለህ ትሰብራታለህ። ወከስሩሃ ጠላቁሃ አሉ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ። ስለዚህ ይሄ እንግዲህ ሴቶች ወንዶች እንደመሆናችን ሴቶች ጋር ሴቶችን መቀበል አለባቸው ነብያችን ሰለላሁ ዐለይሂ ወሰለም ያሉት ሐዲስ ነው። በፍጹም ሊስተካከሉ አይችሉም። ነቅስ አለ ነቅሱን በዛው ላይ ታው ማለት አይደለም። አንተ እየመካከልክ ምን ይያልክ በአላህ ያስፈራራ እሷም አያ እንደ ነብያችን ሰለላሁ ዐለይሂ ወሰለም ይሄ ብለዋል ብላ በዛው መቀጠል የለባትም አሉ الحافظ ابن حجر። እሷም ምን ለማድረግ መስተካከላ ለመቀነስ ያንን ጎባጣውን መጣር አለባት። አንተም ትመክራለህ ግን ፍጹም ትሆን ብለህ ካልክ አንተም ራስህ ፍጹም ስላላደለ አንዳንድ ጥቃቅን ነገሮችን ማለፍ እንግዲህ ድነክ ነገሮች ካልሆኑ በስተቀር ዲላይ ሶላት እንደመታው ምናምን ካልሆነ ጥቃቅኑ ነገር በተለይ በዱንያ ዙሪያ አለፍ ካልተባለ አይሆንም። ወይን ተረክተው በትተው ደግሞ ለሚዘል አዕወጀ ጎባጣ ከመሆን አይወገድም አሉና መጨረሻውም ላይ ምን አሉ ፈስተውሱ ቢንሳኢ ኸይራ ተውኪል ነው የሚባል በሴቶች ዙሪያ ወሲያዬን ወይም ደግሞ እርስ በርሳችሁ አደራ ተባባሉና ሴቶችን አደራ እንግዲህ ደካማ ስለሆኑ ነው አዋኒን የሚልም ሐዲስ አለ እናንተ ዘንድ አላህ አስመልኳችሁ ተቀምጠዋል የነሱን ሐቅ አደራ ብለው ነብያችን ሰለላሁ ዐለይሂ ወሰለም ወሲያ ብለዋል። الحديث كما اسلفنا متفق عليه هنا حديث ነው አሉ። ولمسلم فإن استمتعت بها በሴትየዋ በባለቤትህ ተጠቀማለሁ ካልካሉ استمتعت بها استمتعت وبها عوج ارجح عوج ተጠቀማለሁ ሚስት አርጌ ተቀመጣለች ካልክ ያ ጎባጣነቱ እንዳለ ሆኖ ነው የምትጠቀምባት አሉ። وإن ذهبت تقيمها كسرتها وكسرها طلاقها. وإن ذهبت بتموكر بتهد تقيمها مالت الصان استكاكل الله بله بتموكر كسرتها تسبرات وكسرها طلاقها. كسرها من مالتنا قالوا እንግዲህ كسر العظم طلاقا بكسر العظم እየመሰሉት ነው። መስበሯ ማለት ደግሞ እሷን መፍታት ነው አሉ። طيب እሷን ፈተህ ደግሞ ሌላም አገባለሁ ካልክ ያውናት ሌላ ናት ሴት ናት ያው ከያህዋ ዘር ናት። እንግዲህ ዳይመን ምን ትኖራለህ አንተ ስትፈታ ስታመጣ ወይ ደግሞ ላጤ ሆነ ትኖራለህ። ስለዚህ የነብያችንን ሰለላሁ ዐለይሂ ወሰለም ወሲያ ሼክ ኢብኑ ሐጀር እንዳሉት አለይሂ ረህመቱላህ አልሐፊዝ እሳቸው ሁለቱም በኩል ወንድኛውም ኢህማል ማድረግ የለበትም። እንግዲህ መክር ነሲሃ ምናምን ማድረግ ይጠበቅበታል። እሷም ሐለቷን አያ እንደ ይሄንን ተብለናል እያለይ በዛው ላይ መቀጠል የለባትም። ለመቀነስ መሞከር ከሁለቱም በኩል ይጠበቅባቸዋል። ከዛ በኋላ ግን የአንዳንድ ጥቃቅን ነገሮችን እነሱ ሊስተካከሉ ስለማይቻል እነሱን መቻልና አፉ ማድረግ ተጃውዝ ማድረግ ሶፍህ ማድረግ ይጠበቃል ማለት ነው አሉ። الحديث እንግዲህ አሁን ሪዋያት ሙስሊም ላይ አለ ተብሏል።
نكتفي بهذا والله سبحانه وتعالى أعلم. صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين.